ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ እቀርባለሁ። መረጃዎችን እያስደገፍኩ ነው መረጃዎችን ሁሉ የማቀርብላችሁ። በተደጋጋሚ የተለያያችሁ ግለሰቦች ያለ መረጃ ነው ሀሳቦችን የምታቀርቡ የምትሉ ቪዲዮ ከመጀመሩ አስቀድሜ የመረጃ ምንጮቹን እዚህ ጋር ስለማስቀምጥላችሁ ከነሱ የመረጃ ምንጮች ላይ ሄዳችሁ ሙሉውን ማረጋገጥና ማየት ትችላላችሁ። በጥቅሉ ግን በኢትዮጵያ የቀይ ባህር ጥያቄና ከሌሎች ብሔራዊ ጥቅም አንጻሮቻችን ጋር የሚያያዙ ጉዳዮች ላይ ያተኮሩ መረጃዎችን አቀርብላችኋለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታን የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ጀነራሉ ወደ ኢትዮጵያ ድንበር ጦራቸውን አስጠግተዋል። በኢትዮጵያና በሱዳን መንግስት መካከል ባለፉት ጊዜያት የውጥረት ማዕከል ሆኖ እየቀጠለው የአልፋሽጋ አካባቢ ላይ የሱዳን ጦር ከሱዳን ፈጥኖ ደራሽ ኃይል ጋር ባደረገው ግጭት አማካኝነት ወደ አልፋሽጋ ጦሩን ማስጠጋቱ ተሰምቷል። የሱዳን ጦር መሪው ጀነራል አልቡራን አልፋሽጋ ላይ ጦራቸውን ከማስጠገታቸው አስቀድመው ደግሞ በኢትዮጵያ ውስጥ የሚንቀሳቀሰው የህወሓት ቡድንን እንደሚደግፉም ይታወቃሉ። ህወሓት የሱዳኑ መሪ ጀነራል አልቡራን እንዲሁም ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የፈጠሩት ጥምረትና የነዚህ ሶስት ኃይሎች ጥምረት አልፋሽጋን እስከ መቆጣጠር የዘለቀውን እንቅስቃሴ በተመለከተ መረጃዎችን ይዤላችኋለሁ። ሁለተኛው አጀንዳችን የሚሆነው ኢትዮጵያ ወደ ቀይ ባህር ለመግባት የተለያዩ እንቅስቃሴዎችና ጥያቄዎችን ካነሳችበት ጊዜ ጀምሮ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የኢትዮጵያ ከፍተኛ የጦር አመራሮች የሚሰጧቸው መግለጫዎችና የሚያቀርቧቸው ሀሳቦች እኔን የሚመለከቱ ናቸው በሚል ከፍተኛ ጭንቀት ውስጥ የገባው የኤርትራ መንግስት አሁንም ኢትዮጵያ ከቀይ ባህር ጥያቄዋ ጋር ተያይዞ እንዲሁም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት ጊዜያት ከኢትዮጵያ ትልልቅ ሚዲያዎች ጋር ያደረጉት ቃለ መጠይቅ በ10 ቀናት ውስጥ የተካሄደ እንደሆነ ጭምርም የኤርትራ የማስታወቂያ ሚኒስተር ገልጿል። የኤርትራ የማስታወቂያ ሚኒስተር የ10 ቀናቱን ውሎ እንዲሁም ደግሞ ጠቅላይ ሚኒስተሩ በ10 ቀናት ውስጥ ያደረጉትን እንቅስቃሴ በተመለከተ ያወጣውን ጽሑፍ በመረጃ ይዤላችሁም ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለሁ። አሁን ወደ ቀዳሚ መረጃ ተሻገርኩኝ። አብራችሁን ቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው የኢትዮጵያን የውስጥ ሰላም ለማተራመስ ጀነራል አልቡርሃን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የህወሓት ቡድንን እየደገፉ ከፍተኛ የሚባሉ የጦር መሳሪያዎችን ጭምር እያስታጠቁ እንዳለ እየተነገረ ባለበት በዚህ ወቅት ላይ የሱዳን ጦር መሪ የሆኑት ጀነራል አልቡርሃን ከኢትዮጵያ ጋር ባለፉት ጊዜያት ግጭት ውስጥ ገብተውበት የነበረው ስትራቴጂካዊ የሆነው የአልፋሽጋ አካባቢ ላይ ጦራቸውን ማስጠጋታቸው ተሰምቷል። በኢትዮጵያና በሱዳን መካከል ያለው የሁለትዮሽ ግንኙነት የእርስ በርስ ግጭቱ ከተነሳበት ጊዜ ጀምሮ እየተቀዛቀዘ ከመምጣትም አልፎ ኢትዮጵያ ጀነራል አልቡርሃንን በአይነ ቁራኛ እየተመለከተች ያለችበት ወቅት እንደሆነም ይታወቃል። ጀነራል አልቡርሃን ኢትዮጵያን ሰላሟን ለማደፍረስ እየተንቀሳቀሰ የሚገኘው ህወሓትን የጦር መሳሪያ በማስታጠቅ ከዛም ባለፈ ደግሞ የአርሚ 7፣ አርሚ 15፣ አርሚ 42፣ 22 ብሎ የሚሰይማቸው የህወሓት የጦር ታጣቂዎችን ጭምር በሱዳን ውስጥ ገብተው ስልጠናን እንዲወስዱ ጦራቸውን እንዲያሳድጉ ጭምር ድጋፍ የሚያደርግ መንግስትም ሆኗል። ወይም ደግሞ በፖርት ሱዳን የተቀመጠው የጀነራል አልቡርሃን መንግስት ከህወሓት አጠቃላይ እንቅስቃሴ በስተጀርባ እጁ ያለበት እንደሆነም በተደጋጋሚ ሲነገር ቆይቷል። በተጨባጭም የታየ ነው። ከ3 ዓመቱ ካለፈው የህወሓትና የፌዴራል መንግስቱ ግጭት በኋላ ህወሓት በሸረሪና ላይ ለከፈተው ወይም ደግሞ ለገባበት ውጥረት ለተደረገው የተኩስ ልውውጥም አንደኛው ጀነራል አልቡርሃን ሲያሰለጥኗቸው የነበሩ የአርሚ 7 አባላት ወደ ኢትዮጵያ ገብተው በዛ ድንበር አካባቢ ላይ ከመከላከያ ሰራዊት ጋር የተኩስ ልውውጥ እንዳደረጉም ይነገራል። ይሄ እየወረ ባለበት በዚህ ወቅት ላይ ህወሓት ወደ ለየለት ጦርነት ለመግባት በአፋር በኩል ደግሞ በራያ ቀቦ በኩል ድንበሮቹን ባሰፋበት ከዛ ደግሞ የጦር ዝግጅቶችን እያደረገ ባለበት በዚህ ወቅት ላይ እንግዲህ ከቤላሩስ ከኢራን እና ከግብጽ የሚመጡ የጦር መሳሪያዎች መዳረሻቸው ፖርት ሱዳን እና የኤርትራው ምጽዋ አየር ማረፊያ እንደሆነ ሲነገር ጀነራል አልቡርሃን ደግሞ ከፈጥኖ ደራሽ ኃይሉ ጋር ያሉበትን ሁኔታ ይበልጥ እያባባሱ መጥተው በኮርዶፋን ላይ ውጊያ ተካሂዷል። ኮርዶፋን ላይ በተደረገው የተኩስ ልውውጥም የህወሓት እንግዲህ የጦር ጀነራሎች መሞታቸውም ተሰምቷል። የጦር ጀነራሎቹ መሞት ብቻ ሳይሆን ስልጠና ሲያደርግ የነበረው የአርሚ 7 ከዛም ደግሞ ሌሎቹ አርሚዎች ጭምር በጀነራል አልቡርሃን በሚመራው መንግስት ውስጥ በደረሰባቸው ድብደባ በተፈጸመባቸው ጥቃት ሕክምና እያገኙ እንደሆነም ጭምር እየተነገረ ሲሆን አሁን ላይ
ጀነራል አልቡርሃን በፈጥኖ ደራሽ ኃይሉ እየደረሰበት ያለውን ጥቃት ተከትሎ ውጊያውን ሱዳን ላይ እንዳይሆን፣ ምክንያቱም ሱዳን ኢኮኖሚካል እየተጎዳች ነው ያለችው፣ ዜጎቿ በስደት እየወጡ ነው ያሉት፣ የሱዳን ህልውና አሁን ላይ ጥያቄ ምልክት ውስጥ ገብቷል። ስለዚህ ያ ከመሆኑ አስቀድሞ ሱዳን የጦር አውዱን ለመቀየር በምታደርገው ጥረት ላይ ጀነራል አልቡርሃን እንግዲህ ጦራቸውን ወደ አልፋሽጋ አስጠግተዋል ማለት ነው። ይህ የአልፋሽጋ ድንበር ከዚህ ቀደም በኢትዮጵያና በሱዳን መካከል ከፍተኛ የተባለ ውጥረት ሲካሄድበት የነበረው የአልፋሽጋ መሬትን የኛ ሀብት ነው ብለው የኢትዮጵያን ገበሬዎችን የኢትዮጵያን የመሬት ባለቤቶችን ጭምር ከአካባቢው ለቀው እንዲወጡ የሱዳን ጀነራሎች ጥረቶችን ሲያደርጉበት የነበረ ስትራቴጂካዊ ቦታ ነው። በሱዳን መንግስትና በኢትዮጵያ መንግስት መካከል አልፋሽጋን ማዕከል አድርጎ የተፈጠረው ውጥረት እስካሁን ድረስ ያላባራለት እስካሁን ድረስ ያልቆመና በሂደት ላይ ያለ ነው። ምክንያቱም ሱዳን በእርስ በርስ ጦርነት ውስጥ ነች። ግጭትን ለመፍታት ዝግጅት እያደረገች አለመሆኗን ተከትሎ በራሷ ጦርነት ላይ ሌላ ጦርነትን እየጨመረች እየሄደች ባለችበት በዚህ ወቅት ላይ አሁን ላይ ጀነራል አልቡርሃን ህወሓት ውስጥ ለውስጥ ኃይሉን አጠናክሯል ተብሎ ከነሱ በሚያገኝ የጦር መሳሪያ ድጋፍ ከኤርትራ በሚያገኝ የጦር መሳሪያ ድጋፍ ኢትዮጵያ ውስጥ ጦርነት ለመፍጠር እየተንቀሳቀሰ ከመከላከያ ሰራዊቱ ጋር ግብ ውስጥ በገባበት ወቅት ላይ ወደ አልፋሽጋ ድንበር ጦራቸውን ማስጠጋታቸው ሱዳን ለህወሓት ያላትን ድጋፍ የማያቋርጥ ድጋፍ በይፋ ያረጋገጠ፣ ጀነራል አልቡርሃን የኢትዮጵያን የውስጥ ሰላም ማወክ እቅዳቸውን ለማሳካት በሚያደርጉት ጥረት ላይ አልፋሽጋን ስትራቴጂካዊ ቦታ አድርገው መምረጣቸውን የሚያሳይ ነው። ስለዚህ በሸረሪና ግንባር ከተከፈተው የተኩስ ልውውጥ ግን ደግሞ በሌሎች የኢትዮጵያና የሱዳን ድንበሮች ላይ ይፈጠራሉ ተብሎ የሚጠበቁ የተኩስ ልውውጦች በተጨማሪ የኢትዮጵያ መከላከያ ሰራዊትን ሙሉ ትኩረቱን ለመሳብ አልፋሽጋ አካባቢ ላይ የጦር ትንኮሳን ለማድረግና አልፋሽጋ ድንበር ላይ ተጠግተው ኢትዮጵያን በቅርብ ሁኔታ ለመከታተል ከዛ ባለፈ ደግሞ በሌሎች ድንበሮች ላይ ህወሓት እያደረገ ያለውን እንቅስቃሴ በአልፋሽጋ በኩል ደግሞ እነሱ አጠናክረው ህወሓት በሚያስችሉት ወይም በሌሎቹ በሁሉም አማራጭ ክንፎቹ በኩል ጦርነት እንዲከፍትና ወደ ለየለት ግጭት እንዲገባ ጥረቶችን እያደረጉ ይገኛሉ። ስለዚህ አሁን ባለው ሁኔታ ጀነራል አልቡርሃን ከዚህ ቀደም ደጋግሜ ነግሬያችኋለሁ፣ የሱዳን ፈጥኖ ደራሽ ኃይል 40 ዓመታትን የመታገል የመዋጋት አቅም አለኝ ብሏል። ይህ ማለት ከ400 ሺህ በላይ የሚጠጉ ወታደሮችን ይዟል። ከተባበሩት አረብ ኤምሬት የሚያገኛቸው የጦር ድጋፎች አሉ። ሌሎችም ደግሞ የሱዳን ፈጥኖ ደራሽ ኃይል አሁን ላይ የያዛቸው ስትራቴጂካዊ የሆኑ ቦታዎች አሉ። ጀነራል አልቡርሃን ከኤርትራና ከግብፅ የሚያገኘውን ድጋፍ በመተማመን አልፋሽጋ አካባቢ የአልፋሽጋ ድንበር ላይ ጦሩን ማስጠጋቱ ግብፅ በኢትዮጵያ ላይ ያላትን ፍላጎት፣ ኤርትራ በኢትዮጵያ ላይ ያላትን ፍላጎት ሱዳንን በመጠቀም እናሳካዋለን ብለው ላወጡት እቅድ መሳካት እንደ ስትራቴጂካዊ አካሄድ ነው የሚያዩት። ስለዚህ በኢትዮጵያና በኤርትራ መካከል ያለው ውጥረትን ተከትሎ ኢትዮጵያ በኤርትራ ድንበሮች አካባቢ ላይ ሊከፈትባት የሚችለው ግጭት ሊከፈትባት የሚችለውን ጦርነት ልትቋቋም እንደምትችል በሸረሪና በተከፈተው ተኩስ ልውውጥ አሳይታለች። ከዛም ባለፈ ደግሞ ኢትዮጵያ የታጠቀቻቸው ዘመናዊ የጦር መሳሪያዎች አይደለም ለኤርትራ ይቅርና ለሌሎች ኃይሎችም ጭምር የማትበገር በአፍሪካ ግንባር ቀደም የሚባል የጦር አቅም ያላት ሀገር መሆኗን አሳይታለች። ስለዚህ አሁን ላይ እነ ግብፅ እነ ኤርትራና እነ ኤርትራ ባደረጉት ምክክር ባለፉት ጊዜያታት ካይሮ ላይ ውይይቶችን አድርገዋል። ከውይይታቸው አንዱ ጀነራል አልቡርሃንን በጦር መሳሪያ መደገፍ፣ የጀነራል አልቡርሃን ኃይልን ማጠናከር ዜን ደግሞ የኢትዮጵያን የቀይ ባህር ጥያቄ ማፍረስ ብቻ ሳይሆን ኢትዮጵያ በህዳሴ ግድብ ላይ የወሰደችውን ብልጫ ማዳከም በሚለው እቅዳቸው ውስጥ ሱዳንን ስትራቴጂካዊ መጠቀሚያ ያደርጓታል። ነገር ግን አሁን የሱዳን ጦር ጀነራል አልቡርሃን በአልፋሽጋ አካባቢ ለሚያደርገው እንቅስቃሴ ምላሽ የሚሰጠው የለም ወይ? በአልፋሽጋ በኩል ለሚደረገው ዝግጅት የኢትዮጵያ መንግስት በምን ዝግጅት ላይ ነው ያለው ከተባለ ከዚህ ቀደም እንደተነገረው ሁሉ ኢትዮጵያ ሱዳን ባለችበት ድንበር አቅራቢያ ላይ በሱዳን አቅጣጫ ላይ እያደረገች ያለችው ወይም ደግሞ ያለው የሰራዊቱ አካል በተጠንቀቅ የቆመ በፈጣን እርምጃው የሚታወቅ የጠላትን ሴራ መቀልበስ የሚችል አጀንዳቸውን ማስቀየር የሚችል የነሱን እንቅስቃሴና የነሱን ውጥረት ማክሸፍ አቅም ያለው ኃይል መሆኑን ተረድተዋል። ይሄንን መነሻ አድርገው በኢትዮጵያ ላይ የሚያደርጓቸውን እንቅስቃሴዎች የሱዳን ጦር ወይም ደግሞ ጀነራል አልቡርሃን ብቻቸውን ወደዚህ ግጭት ይገባሉ ወይ ካልን ካልፋሽጋው የጀነራል አልቡርሃን እንቅስቃሴ ካልፋሽጋው የሱዳን ጦር ጉዞ ጎን ለጎን የግብፅና የኤርትራ መንግስት ባለስልጣናት የግብፅና የኤርትራ ሰራዊት አሉ። ኤርትራ ባለፉት ጊዜያት ያሰለጠነቻቸው አሁን 39ኛ ዙር የሳዋ ሰልጣኝ ገብቷል። ከ38ኛው ዙር ድረስ ያሉ ሰልጣኞችን
አሁን ላይ ባሉ መረጃዎች መሰረት እስከ 7000 የሚጠጉ የኤርትራ ወታደሮች በሱዳን የእርስ በርስ ጦርነት ውስጥ አሉ። ህወሓት ደግሞ $50 እስከ $300 ከዛም ባለፈ ደግሞ እስከ $2500 የሸጣቸው ወታደሮችም አሉ። እነዚህ ወታደሮችን ኮምባይን አድርጎ የግብጽ ጦር በሚያደርገው ድጋፍ አልፋሽጋ ድንበር አካባቢ ላይ በመሆን ኢትዮጵያን ህዳሴ ግድቡ ስጋት ውስጥ እንደገባ አድርጎ ለማስቀመጥ በኢትዮጵያ ላይ የተለያዩ ፕሮፓጋንዳዎችን ለመስራት ጀነራል አልቡርሃን ጦራቸውን ወደ አልፋሽጋ ድንበር አስጠግተዋል። ጀነራል አልቡርሃን ወደ አልፋሽጋ ድንበር ለምን ጦራቸውን አስጠጉ? ለምን አልፋሽጋ አልገቡም ከተባለ የሱዳን ጦር ከዚህ ቀደም አልፋሽጋ ላይ ባደረገው እንቅስቃሴ መከላከያ ሰራዊት ምን ያህል ዋጋ እንዳስከፈለው ይታወቃል። አሁን ኢትዮጵያ ያለችበትን ዝግጅት ደግሞ በቀጥታም ይሁን በተዘዋዋሪ መንገድ ተረድተውታል። ስለዚህ ያላቸው አማራጭ በቅርብ ርቀት መቀመጥ ነው። አልፋሽጋ ላይ እነሱ እንቅስቃሴ እያደረጉ ባሉበት በዚህ ወቅት ላይ ህወሓት ደግሞ በራያ ቆቦ ላይ ጦርነትን ከፍታለሁ ብሎ እንቅስቃሴ ሲያደርግ መከላከያ ሰራዊት ፈጣን የተባለ የድሮን ምላሽ ሰጥቶታል። ምክንያቱም ራያ ቆቦ ላይ የነበሩ ዜጎች ቁጥራቸው ከፍተኛ ሆኑ እየተሰደዱ መሆናቸውን፣ ጦርነቱን እንደማይፈልጉ፣ ሰላም እንደሚፈልጉ፣ ህወሓት ግን ወደ ጦርነት ሊያስገባቸው ዝግጅት እያደረገ መሆኑን ጭምር ሲገልጹ ቆይተዋል። ስለዚህ ህወሓት በራያ ቆቦ ላይ ተኩስ ሲከፍት የመከላከያ ሰራዊት ደግሞ የሀገር ሉዓላዊነትን ማስጠበቅ የዜጎችን ደህንነት መጠበቅ ኃላፊነት ስላለበት በሰጠው ምላሽ የህወሓት ጦር ተንኮታክቷል፣ ወይም ደግሞ የታጠቃቸው የጦር መሳሪያዎችም ተመተዋል። የህወሓት የጦር መሳሪያ ስንል ከትናንትና ወዲያ ላይ ማርቲን ፕሎት አንድ ጽሑፍ አውጥቶ ነበር። በነገራችን ላይ ማርቲን ፕሎት የሻዕቢያ መንግስትንና የህወሓትን የሚደግፍ የአፍሪካ ቀንድ ጋዜጠኛ፣ ተመራማሪ፣ ጸሐፊ ነው። ይህ ግለሰብ ባወጣው መረጃ መሰረት ዙ 23ን ህወሓት ከኤርትራ መንግስት እየታጠቀ ነው። ቁጥራቸው 7 የሚሆኑ ዙ 23ቶችን ወደ ትግራይ ክልል ኤርትራ አስገብታለች። ይታያችሁ፣ ኤርትራ በዚህ ጋር የሀገራትን ሉዓላዊነት አልበጠብጥም፣ በሌሎች ሀገራት የውስጥ ጉዳይ ላይ ጣልቃ አልገባም የሚል የመግለጫ ጋጋታዎችን ታወጣለች። ዜን ደግሞ ራሷን የሚደግፉ ኃይሎች ኤርትራ በኢትዮጵያ ውስጥ ጉዳይ ላይ ጭምር ጣልቃ እየገባች መሆኑን እያሳዩ ይገኛሉ። ስለዚህ ዙ 23ን ታጥቅ ያለው የህወሓት ጦር ሌሎች ደግሞ የሚያስፈራራባቸው የአየር መቃወሚያዎች አሉኝ የሚለው የህወሓት ጦር ራያ ቆቦ ላይ ጦርነት ከፍታለሁ ብሎ ተኩስ ሲከፍት በድሮን ነው የተደበደበው። በድሮን መደብደቡ ብቻ አይደለም፣ ሰራዊቱ ከምን ጊዜውም በላይ የህወሓት ሰራዊት እየተማረከ ነው ያለው። መማረክ ብቻ አይደለም፣ መሞት የማይገባቸው ታዳጊዎች ህወሓት ባቀነባበረላቸው የሞት ድግስ እየሞቱ ነው ያሉት። ስለዚህ በራያ ቆቦ በኩል ሞክረዋል፣ በሸለሪና በኩል ሞክረዋል። በአፋር በኩል እንዳይሞክሩ ደግሞ የትግራይ የሰላም ኃይል ወይም ደግሞ ሀራ መሬት የምንለው ኃይል ህወሓትን እንዳይንቀሳቀስ አድርጎታል። ሀራ መሬት በግልጽ አስቀምጧል። ህወሓት ላይ የጦር እርምጃ ነው የሚወስደው። ህወሓት አሁን ላይ የጦርነት ድግሱን ትቶ ለትግራይ ህዝብ ሰላም የማያመጣ ከሆነ ሀራ መሬት እርምጃ በመውሰድ ህወሓትን ከትግራይ ክልል አይደለም ከመላው ኢትዮጵያ ላይ ለአንዴና ለመጨረሻ ጊዜ እንደሚያስወግደው ጭምር ገልጿል። ስለዚህ እነዚህ ውጥረቶች አሁን ላይ በተባባሱበት በዚህ ወቅት ላይ አልፋሽጋ ድንበር አካባቢ ላይ የሱዳን ጦር እንቅስቃሴ መጀመሩ የነ ኤርትራ የነ ግብጽ እንዲሁም ደግሞ የህወሓት የምክክር ውጤት ነው። ምክንያቱም የኢትዮጵያ ሙሉ ትኩረት ወደ አልፋሽጋ ለማድረግና ህወሓት በተፈለገለት ልክ ስር ሰዶ እንዲገባ የጦርነት አካሄዱን ስልቱን አስተካክሎ ዘመቻውን አጠናክሮ እንዲሄድ ከፍተኛ ጥረቶችን እያደረጉ መሆናቸውን የሚያሳይ እንቅስቃሴ ነው። አሁን ባለው ሁኔታ በዚህ በኩል ህወሓት ጦርነቱ ውስጥ ካልገባው ወደ እልቂት ካልገባው እያለ እየተዘጋጀ ነው። ጀነራል አልቡርሃን አልፋሽጋ ጋር ድንበራቸው ላይ አልፋሽጋ ድንበር ላይ ጦራቸውን አስጠግተዋል። ኤርትራም ደግሞ ኢትዮጵያ የወረራ አጀንዳዋን ይዛለች፣ የከበባ አጀንዳዋን ይዛለች፣ ስም እያጠፋችብኝ ነው፣ በጦር ልትመታኝ ነው፣ ልታጠቃኝ ነው የሚል የሐሰት ክሷን ጨምራለች። ግብጽም ህዳሴ ግድቡን ጉዳይ ከተመረቀ በኋላ አቀዛቅዛ ይዛ የነበረውን አሁን ላይ እንደ አዲስ በህዳሴ ግድቡ ምክንያት እስከ ማስፈራሪያ የጦር እርምጃ ወስዳለሁ የሚል ዛቻዎችን ጭምር እየዛተች ነው ያለችው። እነዚህ ሶስት አካላት ህወሓት የሚባልን መጠቀሚያቸው ወይም ደግሞ አሻንጉሊታ ተጠቅመው ኢትዮጵያን የማበጣበጥ አጀንዳቸውን ለማስፈጸም ጥረቶችን እያደረጉ ነው ያሉት። ህወሓት ደግሞ አሁን ባለው ሁኔታ ላይ በጣም በሚያሳፍር መልኩ ትግራይን ወደ ጦርነት እየከተተ ለትግራይ ሰላም እታገላለሁ፣ ለትግራይ ህዝብ ነፃነት እታገላለሁ እያለ ነው ያለው። ለትግራይ ህዝብ ሳይሆን ለራሳቸው ለወንበራቸው ሲሉ እየተንቀሳቀሱ መሆናቸውን የሚያሳይ ነው። ራሱ ይተነኩሳል። ራያ ቆቦ ላይ የድሮን ጥቃት ተፈጸመበት፣ በድሮን ተደበደበ። ሽንፈቱን ላለማመን ሲፈልግ መከላከያ ሰራዊት በድሮን እያጠቃኝ ነው፣ የትግራይ ህዝብን ለማጥፋት ዘመቻ ከፍቷል የሚል ሐሰተኛ ክሱን ጩኸቱን ማሰማት ቀጠለ። ዓለም አቀፍ ማህበረሰቡ ይድረስልኝ የሚል ጋጋታዎችን በተለያዩ አጀንዳዎቻቸው ሽብርና ውካታን ፈጥረው ኢትዮጵያ በአንድ ነገር ላይ ኮንሰንትሬት አድርጋ ህወሓትን ለአንዴና ለመጨረሻ ጊዜ እንዳትቀብረው አጀንዳን የማሳት ስራዎችን ቢሰሩም
የሰሜን እዙም የምስራቅ እዙም የምዕራብ እዙም የደቡብ እዙም አጠቃላይ የኢትዮጵያ መከላከያ ሰራዊት እስከ ልዩ ዘመቻ እዙ ዓለም አቀፍ ደረጃውን በጠበቀ ዝግጅት ዘመናዊነት በተላበሰ የቴክኖሎጂ አቅሙን ባሳደገ የአገር ሉዓላዊነትን ለማስከበር የአገር ሉዓላዊነትን ለማስቀጠል ዋጋ ለመክፈል ዝግጁ እንደሆነ ገልጾ የጀግንነት ታሪኩን ለመድገም እንቅስቃሴ እያደረገ መሆኑን በይፋ አረጋግጦላቸው መስማት የማይፈልጉትን ዜና እየሰሙ ይገኛሉ። ይህ ደግሞ ለነሱ ከፍተኛ የተባለ ውርደት ነው። ስለዚህ ጀነራል አልቡርሃን ወደ አልፋሽጋ ያስጠጉትን የጦር ኃይላቸውንም ደግሞ የጦራቸውን ዳግም እንዲመልሱ የሚያደርግ ዝግጅት ተደርጓል። ህዳሴ ግድቡ ላይ ረጅም ዓመት ነው አነጣጥረናል ሲሉ የነበረው። ማነጣጠር አይደለም ሌላም ቢያደርጉም እንደማይሳካላቸው ያሳየ ጉዳይ ነው። በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። ወደ ሁለተኛው አጀንዳም ተሻገርኩኝ። ሁለተኛው አጀንዳችን እጅግ በጣም የሚያስገርም ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍናቸው ቀናቶች ውስጥ ከኢትዮጵያ ትልልቅ ሚዲያ ተቋማት ጋር ቃለመጠይቅ አድርገዋል። ቃለመጠይቃቸው የኛ የኢትዮጵያውያን የውስጥ ጉዳያችን ላይ ያተኮረ ነበር። ነገር ግን ህወሓትን እየደገፉ ያሉትና የኢትዮጵያን የውስጥ ሰላም ማተራመስ የሚፈልጉ እንደ ኤርትራ መንግስት ያሉ አካላት የኢትዮጵያ የውስጥ ችግሮች፣ ኢትዮጵያ ያሉባትን የውስጥ አለመግባባቶችን ለምን ትፈታለች? ለምንስ ለመፍታት ታስባለች? ምክክር ኮሚሽን ለምን ተደረገ በሚል ተቃውሞ እንደሚያነሱት ሁሉ አሁን ደግሞ ኢትዮጵያ ለምን የውስጥ ችግሮቿን በአደባባይ ትናገራለች? ጠቅላይ ሚኒስተሩ እንዴት ችግር ፈቺ የሆኑ ሀሳቦችን ያቀርባሉ የሚል ሀሳብ ያለው ይመስል ጠቅላይ ሚኒስትር ዶክተር አብይ አህመድ በትልልቅ የሚዲያ ተቋማት ያደረጓቸው ቃለመጠይቆች በአማራና በትግራይ ህዝብ ላይ የተለያዩ አጀንዳዎችን የሚያራግቡ ለሁለቱ እንትኖች ብሔሮች የማይመጥን እንዲሁም ደግሞ የኦሮሞን የበላይነትን ለማሳየት የተደረገ የኦሮሞን ሀያልነት ለማረጋገጥ የተደረገ ትርክት የተሰራበት የውሸት መረጃዎች፣ ሐሰተኛ ታሪኮች የተፈጠሩበት ነው በማለት እንግዲህ እነ ኤርትራ ጠቅላይ ሚኒስትሩ ላይ በሚኒስትሪ ኦፍ ኢንፎርሜሽናቸው በኩል መረጃን አጋርተዋል። አሁን ባለው ሁኔታ ኤርትራ ራሷ በራሷ እንደ ሀገር ሉዓላዊት ሀገር እውቅና ሲሰጣት የተሰጣበትን መንገድ ታውቃለች። እንዴት ሆና ኤርትራ ሉዓላዊት ሀገር እንደሆነች እያወቀች የብሔር ግጭቶችን ለመፍጠር ደግሞ ኢትዮጵያ ውስጥ ትልቁ ሴንሲቲቭ የሆነ ኢሹ ኢትዮጵያን ለማተራመስ ኢትዮጵያ ሌሎች አጀንዳዎች ላይ ከማተኮር ይልቅ የብሔር ግጭቶች ላይ አተኩራ የቀይ ባህር ጥያቄዋን እንድትተው በቀጠናው ላይ ያላትን ብልጫ እንድታጣ ለማድረግ ይህንን አጀንዳ ሳብ አድርገው ሐሰተኛ ትርክቶች ተፈጥረዋል፣ ሐሰተኛ ታሪኮች ተፈጥረዋል በሚል በኢንፎርሜሽን ሚኒስተራቸው በኩል አውርተዋል። በጣም የሚያስገርመኝ ነገር ኢትዮጵያ አንድም ቀን ስለ ኤርትራ የውስጥ ጉዳይ ኤርትራ ላይ ስላሉ የውስጥ እንቅስቃሴዎች እኔ የኤርትራ መንግስት ላይ መፈንቅለ መንግስት ለመውሰድ የሚንቀሳቀሱ እንደ ብሉ ሪቮሉሽን አይነት ኃይሎችን ጭምር በየትኛውም ኦፊሻል የመንግስት ገጾች ላይ መግለጫ ወጥቶባቸው ጽሑፍ ተጽፎባቸው አያውቁም። የኤርትራ መንግስት ባለስልጣናት ወይም ደግሞ ሚኒስትሪ ኦፍ ኢንፎርሜሽኑ ግን ኢትዮጵያ ስለ ኦሮሞ ህዝብ ጠቅላይ ሚኒስትሩ ያወሩት ሐሰተኛ ትርክት ነው በሚል ደረጃ ይሄ ኢትዮጵያን የማበጣበጥ አጀንዳቸውን ለማሳካት እንደማያስችላቸው ጭምር የገለጹበት ሁኔታ ነው ያለው። ሚኒስትሪ ኦፍ ኢንፎርሜሽን ይህን ሲያስቀምጥ ምን ብሎ ያስቀምጠው የ10 ቀናት እንቅስቃሴ ነው። በነገራችን ላይ የ30 ዓመቱን የኢትዮጵያን የቀይ ባህር መራቅ ወይም ደግሞ ከአሰብ ወደብ የራቀችበትን 30 ዓመታት በ10 ቀናት ውስጥ በቀላሉ እንደዚህ በሚዲያ ከሄዳችን ብቻ የኤርትራ መንግስት ማናወጥ ከተቻለ የ10 ቀናት ጉዳይ ነው ማለት ነው፣ የአሰብ ወደብን የመቆጣጠር ጉዳይ። አሁንም እያሉ ያሉት የኢትዮጵያ የቀይ ባህር ጥያቄ የውስጥ የፖለቲካ ችግሮችን ለመፍታት በነገራችን ላይ ኢትዮጵያ ያለባት እኔ 7ኛው ሀገራዊ ምርጫ ላይ የተወዳደሩ የፖለቲካ ፓርቲዎች አስታውሳለሁ ከኢህአፓ ውጪ ሌሎቹ በቀይ ባህር ጉዳዮች ላይ የጸና አቋም ነበራቸው። የጸና አቋም ማለት እንደውም እንደ እናት ፓርቲ አይነቶች እንደ ነፃነት ለእኩልነት አይነት ፓርቲዎች ኢትዮጵያ አንድ ወደብ ብቻ አያስፈልጋትም፣ 5 ወደብ ያስፈልጋታል የሚል አቋም ይዘዋል። እነ ኢዜማ ደግሞ የኢትዮጵያን የቀይ ባህር ጥያቄ ለማስመለስ ከሚሰራ የትኛውም ኃይል ጋር እንደሚተባበሩና በቀይ ባህር ጉዳይ ላይ በባህር በር ጉዳይ ላይ ከማንም ጋር ለመስራት ዝግጁ መሆናቸውን ገልጸዋል። እንደ ኢህአፓ ያሉ ደግሞ ይሄ የታሪክም የምንም ችግር ያለባቸው ከባህር በር ጉዳያችን ይልቅ ሌሎች ጉዳዮቻቸው የሚያሳስቧቸውና የኢትዮጵያን ሕልውናን አደጋ ላይ የሚጥሉ ሀሳቦችን እያንጸባረቁ እንግዲህ የቀይ ባህር ጉዳይን
እዚህ ግባ በማይባል መልኩ ሲያነሷቸው ነበሩ። ሀሳባቸውን ማንሳትም ስለማያስፈልግ ማለት ነው። የኢትዮጵያ የቀይ ባህር ጥያቄ በውስጣዊ ችግሮቻችን ላይ ያተኮረና ውስጣዊ ችግሮቻችንን መፍታት ሲያቅተን የመነጨ ጥያቄ አድርገው ለመውሰድ የኤርትራ መንግስት ባለስልጣናት አንዱ የሚያስደፍራቸው ጥቂት የሚባሉ ግለሰቦች፣ ጥቂት የሚባሉ የተሰበሰቡ ቡድኖች የራሳቸውን ሀሳብ ለማንጸባረቅ በሚያደርጉት ጥረት ላይ የኢትዮጵያ የቀይ ባህር ጥያቄ ተገቢ አይደለም ብለው በሚያስቀምጧቸው ሀሳብ እንደሆነም ጭምር ያስታውቃል። ስለዚህ ወደ ሚኒስትሪ ኦፍ ኢንፎርሜሽኑ መልእክት ስንሄድ የኢትዮጵያን የጠቅላይ ሚኒስትሩን እንቅስቃሴ የ10 ቀናት ውሎ ብለው ያወጡበት አንዱ እቅድ አሰብን በ10 ቀናት ንግግሮች ውስጥ እንዳጡት ተሰምቷቸው ነው። በጦር ሰራዊቶቻቸው፣ በጀነራሎቻቸው፣ በከፍተኛ መሪዎቻቸው በኩል የኢትዮጵያ መንግስት ባለስልጣናት የቀይ ባህር ጥያቄን አሰብ ወደብን በተመለከተ ለመውሰድና ኤርትራ ላይ ሀሰተኛ የተባሉ ትርክቶችን፣ ሀሰተኛ የተባሉ ንግግሮችን እያደረጉባት ነው በሚል ደረጃ እንግዲህ ክሳቸውን አቀርበዋል። አሁን ባለው ሁኔታ ላይ ኢትዮጵያ አይደለም በ10 ቀን ፕሮፓጋንዳ አይደለም የቀይ ባህር ጥያቄ ከተነሳበት ጊዜ ጀምሮ መላው ኢትዮጵያውያን ኢትዮጵያ ወደ ቀይ ባህር መመለስ እንዳለባት የጋራ መግባባት ላይ ደረስንበት። የቀይ ባህር ጉዳይ የህልውናችን ጉዳይ እንደሆነ የተማመንበት ጉዳይ ነው። የ10 ቀናቱ የጠቅላይ ሚኒስትሩ ውሎ፣ የ10 ቀናቱ የሚኒስትሪ ሚዲያዎቹ ቃለ መጠይቅ የኢትዮጵያን የቀይ ባህር ጥያቄ ለማንጸባረቅ ወይም ደግሞ ኢትዮጵያ ወደ ቀይ ባህር እንድትገባ መነሻ ነጥብ ሊሆን የሚችል ሳይሆን ጠቅላይ ሚኒስትሩ ውስጣዊ ችግሮቻችን ምን ላይ ያተኮሩ ናቸው፣ ውስጣዊ ችግሮቻችን ከየት የመነጩ ናቸው የሚለው ለሁሉም በሚገኘው የማህበራዊ ሚዲያ ወይም ደግሞ የሚዲያ ትስስሮች በመቅረብ ያቀረቡበት መንገድ እንጂ በኤርትራ ላይ ያነጣጠር አይደለም። አሁን ላይ በኢትዮጵያ ውስጥ ጉዳይ ላይ ገብታ እየፈተፈተች ህወሓትን እየደገፈች ያለችው ኤርትራ ልክ ስለ ውስጣዊ ኃይሎች በሚወራበት ጊዜ ላይ ሳትጠራ አቤት እያለች ነው ያለችው። ማንም ሳይጠራት የኢትዮጵያን የውስጥ ሰላም ለማወክ የሚንቀሳቀሱ ኃይሎች ከውጭ ኃይሎች ድጋፍ እያገኙ ነው ሲባል በቀጥታም ሆነ በተዘዋዋሪ መንገድ ሳይጠሩ ስማቸው ባልተነሳበት ተጠርተናል በሚል ደረጃ እንደዚህ በትልልቅ ተቋሞቻቸው ጭምር ሀሳባቸውን እየገለጹ ነው ያለው። የማስታወቂያ ሚኒስትሩ በተደጋጋሚ ብልጽግና ፓርቲ የማምታታት የማታለል ባህሪዎች አሉት ብሎ በሚገልጸው መልኩ አሁን ደግሞ 10 ቀናት ላይ የተካሄዱ ዘመቻዎች የኤርትራን ሉዓላዊነት የሚጻረሩ የኤርትራን የቀይ ባህር ባለቤትነት ሀሳብ ጥያቄ ምልክት ውስጥ ሊያስገቡ የሚፈልጉና ኢትዮጵያ አጠቃላይ እያደረገች ያለችው እንቅስቃሴ ውስጣዊ ችግሮቿን መፍታት ሲያቅታት በኤርትራ ላይ የማሳበብ ነው በሚል ደረጃ ነው ሚኒስትሪ ኦፍ ኢንፎርሜሽኑ እንግዲህ መረጃውን ያጋራው። አሁን የጠቅላይ ሚኒስትሩ የአንድ ሳምንት የሚዲያ ቆይታ በሚኒስትሪ ኦፍ ኢንፎርሜሽናቸው በኩል መግለጫ ከሚያወጡበት ለምን የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ወጥተው አይናገሩም የሚያስብሉ ነገሮች አሉ። ምክንያቱም እሳቸው በአመት ወይ በሁለት ዓመት አንድ ጊዜ የራሳቸውን ሚዲያ ይጠቀማሉ። ጋዜጠኛ ራሳቸው ይመርጣሉ፣ የሚጠየቁትን ጥያቄ ይመርጣሉ። ህዝብ አይደለም የሚያገኛቸው፣ እሳቸው ማውራት የሚፈልጉትን ያወራሉ። አሁን ግን ጠቅላይ ሚኒስትሩ ባለፉት ቀናት ላይ ባደረጓቸው ቃለመጠይቆች ከታሪክ አንጻር፣ ከህዝብ ጥያቄ አንጻር፣ ከሌሎች የውጭ ኃይሎች አንጻር ለቀረበላቸው ጥያቄ ምላሽ ሰጥተዋል። ምላሹን ደግሞ ልናስብበት ወይም ደግሞ ምላሹ ሊረብሸን ወይም ደግሞ ምላሹ እኛን ይመለከተናል ብለን ቅሬታ ማቅረብ የምንችለው እኛ ኢትዮጵያውያኖች ሆነን ሳለን የኤርትራ መንግስት በማይመለከተው ገብቶ የምላሽ መስጠቱ እጅግ የሚያሳዝን ጉዳይ ነው። ጣልቃ ገብነታቸውን ያረጋገጠ ነው። በሱዳን ጉዳይ ጣልቃ ይገባሉ፣ በእኛ ጉዳይ ጣልቃ ይገባሉ፣ በሌሎች ጉዳዮች ላይ በነ ኮንጎ ጭምር ጣልቃ እየገቡ የሚያበጣብጡት ፕሬዚዳንቱ አሁን ደግሞ ጠቅላይ ሚኒስትሩ በ10 ቀናት ውስጥ ያደረጉት እንቅስቃሴ የ30 ዓመት ታሪካቸውን ነው እንግዲህ የ30 ዓመት የነሱን ግጭት ፈጣሪ አጀንዳቸውን ጭምር እየነካካ በታሪክ አሳበው የሚያደርጓቸውን ትርክቶች በታሪክ የተለጠፈውን እንቅስቃሴ የሚያደርግና ለትግራይ ህዝብ አዛኝ ለአማራ ህዝብ አዛኝ መስለው የኦሮሞ ህዝብ ጥላቻቸውን ለማንጸባረቅ ያደረጉት ጥረት ነው። የትግራይ ህዝብና የአማራ ህዝብ ከኢትዮጵያ የብሔር ብሔረሰቦች አጠቃላይ እንቅስቃሴ ወይም ደግሞ የኢትዮጵያ ብሔር ብሔረሰቦች የሚለውን ሀሳብ ኮንሰፕቱን ተረድተን በመቻቻልና በልዩነት ውስጥ እየኖረ ያለን ህዝብ የትግራይ ህዝብና የአማራ ህዝብ ላይ ጠቅላይ ሚኒስትሩና አሁን ላይ ሀገሪቱን እየመራ ያለው መንግስት ጥላቻ አለው በሚል ደረጃ የኤርትራ መንግስት ባለስልጣናት የትግራይና የአማራ ህዝብን ከጎናቸው ለማሰለፍ የሚያደርጉት ጥረት ነው። ባይዘ ይሄ አካሄዳቸው ከዚህ መግለጫ በስተጀርባ ያለው ህወሓትን የአማራ ህዝብና የትግራይ ህዝብ ደግፎት
የአራት ኪሎን መንግስት 4 ኪሎ ላይ ያለው መንግስት እንዲጥልለት 4 ኪሎ ላይ ያለው መንግስት የኦሮሞ ስብስብ ነው የሚል ሐሰተኛ የሆኑ ሐሳቦችን እንዲረዳለት ከፍተኛ ጥረት ለማድረግ የተደረገ ጽሁፍ ነው። ህወሓት አሁን ላይ አይደለም የአማራ ህዝብ ሊደግፈው፣ አይደለም የኦሮሞ ህዝብ ሊደግፈው፣ አይደለም የደቡብ ህዝብ ሊደግፈው፣ ሌላው የሶማሌ ህዝብ፣ ሌላው ቤኒሻንጉሉ ሊደግፈው ይቅርና ህወሓት በትግራይ ክልል ራሱ ተቀባይነት ያጣ ህዝብ ነው። በትግራይ ያጣ ስብስብ ነው። ህዝቡ የትግራይ ህዝብ ህወሓትን አቅሮ የተፋበት፣ ህወሓት እንደማያዋጣቸው በይፋ የገለጹበት፣ ህወሓት በጦርነት ሊፈጃቸው የተነሳ ስብስብ እንደሆነ ገልጸው ተቋማቸውን እያሰሙ ባሉበት በዚህ ወቅት ላይ ኤርትራ አማራና ትግሬን የአብይ መንግስት ሊያጠፋ ነው፣ የኦሮሞን የበላይነት እየሰበከ ነው፣ በ10 ቀናቱ ሲካሄድ የነበረው ይሄ ነው ብላ መጣለች። አይመለከታቸውም። በኢትዮጵያ የውስጥ ጉዳይ ላይ የሚመለከታቸው የጎረቤት ሀገር በጎረቤት ሀገር ደረጃ የምናደርጋቸው እንቅስቃሴዎች ነው። በእነሱ ሀገር ጉዳይ ላይ እኛ ጣልቃ ስንገባ ነው የሚመለከታቸው። በኢትዮጵያና በኤርትራ መካከል ውጥረቶች ሲኖሩ እንደ ሀገር ነው መጠየቅ ያለብን እንጂ ኢትዮጵያ ውስጥ ያለ የውስጥ ጉዳዮችን ማንሳት የኢትዮጵያ የውስጥ ጉዳዮች ላይ ጣልቃ መግባት አይፈቀድላቸውም። የኤርትራ መንግስት አሁን ባለው እንቅስቃሴ ለትግራይ ህዝብ አዝናለሁ፣ ለአማራ ህዝብ አዝናለሁ ቢል ውሸት ነው። አንዱ የትግራይ ህዝብ እንዲያልቅ ለህወሓት የጦር መሳሪያ እያቀበለ ያለ የትግራይ ወጣቶች እንዲያልቁ የጦርነት ነጋሪት እየጎሰመ ጀነራሎቹን አሰልፎ ትግራይ ክልል ውስጥ የገባው የኤርትራ መንግስት ነው። የጀነራሎቹ መሰለፍ ብቻ ሳይሆን የትግራይ ህዝብን ወደ እልቂት ለመክተት ከሚያደርገው ጥረት ብቻ ሳይሆን አክሱም ጽዮን ላይ የፈጠረው ጭፍጨፋ፣ አክሱም ጽዮን ላይ የተፈጠረው የሞት ከዛ ባለፈ ደግሞ ከፍተኛ የሚባሉ ቁጥር ያላቸው ሴቶች ላይ የተፈጸመው ጾታዊ ጥቃት የኤርትራ ጀነራሎች የኤርትራ ወታደሮች የፈጸሙት እንደሆነ ዓለም አቀፍ ማህበረሰቡ፣ አምነስቲ ኢንተርናሽናል፣ ሌሎች ሁማን ራይት ተቋማቶች ጭምር አጋልጠዋል። እናንተ ናቸው ለትግራይ ህዝብ እናዝናለን ብላችሁ የትግራይና የአማራ ህዝብ ላይ መንግስት ሌላ ዘመቻ እንደከፈተባቸው አድርጋችሁ ውስጣዊ ውጥረቶቻችንን ለማጋጋል ለማፋፋም ከዛ የእናንተን የጥፋት አጀንዳ ለማስፈጸም በሚኒስትሪ ኦፍ ኢንፎርሜሽናችሁ በኩል መግለጫ ያወጣችሁት 3 አስርት ዓመታትን ዝም ያልንበትን ጠቅላይ ሚኒስትሩ በ10 ቀናት ባደረጉት ኢንተርቪው 10 ቀናት ላይ በነበራቸው ቃለ መጠይቅ የኢትዮጵያ የጦር ጀነራሎች በዚህ 10 ቀናት ውስጥ የገለጹት መግለጫ ካስደነገጣችሁ እናንተን በ10 ቀናት ውስጥ ደግሞ እኛ አሰብን የማንቆጣጠርበት ምክንያት አይኖርም። ምክንያቱም አሁን በኢትዮጵያ ውስጥ ጉዳይ ላይ ጣልቃ ስትገቡ እየገባችሁ ያላችሁት ጀነራል ባጫ ደበሌ ብለዋል። ጦርነቱ የሚጀመር ከሆነና ኤርትራ በህወሓት ተደብቃ በኢትዮጵያ ውስጥ ጉዳይ ላይ ጣልቃ የምትገባ ከሆነ በነገራችን ላይ የኤርትራ ሀገርነት ጉዳይ ጥያቄ ምልክት ውስጥ ይገባል። ሀገርነት ጉዳይ ብቻ አይደለም፣ እንደ ሉዓላዊት ሀገር እንኳን የማናያት ዘመን ይመጣል። ምክንያቱም በሌሎች ሀገራት የውስጥ ጉዳይ ላይ ጣልቃ ሲገቡ በሚግ 23 እና በሌሎች የደከሙ የጦር መሳሪያዎቻቸው የሚያደርጓቸው ጦሮች ዋጋ ያስከፍሉናል እንጂ ለአሰብን ጠይቀን ሙሉ ኤርትራን የመጠቅለል እድሉን ነው ልናገኝ የምንችለው። ስለዚህ ሙሉ ትኩረታችሁን አሁን ላይ ማድረግ ያለባችሁ የራሳችሁ የውስጥ ጉዳይ ላይ ነው። የቀይ ባህር አፋሮችን ሰሞኑን በዩቲዩብ በተለያዩ አማራጮቻቸው የኤርትራ ካላቸው የሚል ዘመቻዎችን ፈጥረዋል። ለምን? የቀይ ባህር አፋር እያነሳ ያለው ጥያቄ ስላለ የቀይ ባህር አፋር አሰብን በእጁ ቢያስገባ ለኢትዮጵያ እንደሚሰጥ ቃል ስለገባ እንኳን እሱ ይቀርና ብሉ ሪቮሉሽን ኢትዮጵያ አሰብ ወደብን ብትጠቀም ጥቅሙ የጋራ እንደሆነ ኤርትራም ተጠቃሚ እንደምትሆን ጭምር መግለጻቸው ኢሳያስ ላይ መፈንቅለ መንግስት ይፈጥሩብኛል ብሎ የሚሰጋቸው እነዚህ ሁለት ኃይሎች ከኢትዮጵያ ጎን መሰለፋቸው ለኢትዮጵያ ማበራቸው ዋጋ እንደሚያስከፍለው ጭምር መረዳቱን ተከትሎ ነው። ስለዚህ በ10 ቀናት ውስጥ የ10 ዓመታትን እንቆቅልሾቻቸውን ፈተውባቸዋል ጠቅላይ ሚኒስትሩ እና ኢሳያስ አፈወርቂ። አሁን እንግዲህ በቅርቡ የሚዲያ ቆይታ ይኖራቸዋል ብዬ ነው ያስባለሁ። ምክንያቱም ይሄን በሚዲያ ገለጻ ካልሆነ በስተቀር ሊያሸንፉት አይችሉም። በጣም በሚያስገርም መልኩ የኤርትራ አክቲቪስቶች ኤርትራውያን ጭምር ጠቅላይ ሚኒስትሩ ቃለ መጠይቅ በሚያደርጉበት ጊዜ ቁጭ ብሎ ነው የሚከታተሉት። ጠቅላይ ሚኒስትሩ ይምሩን የሚሉ ኤርትራውያን የተፈጠረበት ዘመን ላይ ነው ያለነው። በተለያዩ ሀገራት እስራኤል ላይ ከ1000 በላይ የሚሆኑ የኤርትራ ተወላጆች የኤርትራ መንግስት እንዲነሳ ዲሞክራሲያዊ የሆነ መንግስት እንዲፈጠርላቸው ውይይቶችን አድርገዋል። ሌሎች ሀገራት ላይም በተመሳሳይ የብሉ ሪቮሉሽን አባላት ቁጥር እየጨመረ ነው ያለው። እንደ መንግስት በህዝብ ደረጃ ተቃውሞ እያስተናገደ ያለው የኤርትራ መንግስት የኢትዮጵያ መንግስት እያደረገ ያለው እንቅስቃሴ የኢትዮጵያ መንግስት አማራና የትግራይ ህዝብን ጥላቻ አለበትና ኦሮሞ ላይ ሐሰተኛ ታሪክን አውርቷል የምትሉት እናንተ ሉዓላዊ ነን ብላችሁ ሉዓላዊ ሀገርነቱ ቅናን ያገኛችሁበት መንገድ በሐሰተኛ ትርክታችሁ ላይ የተመሰረተ እንደሆነም እንድታውቁት ነው። ምክንያቱም አሰብን ያጣንበት መንገድ ይታወቃል። ተሰባስባችሁ
ከናንተ ሰዎች ጋር ተወያያችሁ። እኔ የዛሬ 3 ዓመታት አሰብን አሳልፎ ሲሰጡ ምን ነበር ህልማቸው? ምን ነበር እቅዳቸው? ዛሬ ጦርነት ፈጥረው ሉዓላዊት ትግራይን እናጸናለን ሲሉ ቅዠታቸው እኮ ነው የሚያስገርመኝ። ሉዓላዊት ትግራይ አይደለም እቺ ሉዓላዊት ኤርትራ እንደ ሀገር እኮ አልቆመችም፣ ገና ዳዴ ላይ ነው ያለችው። ሶማሌላንድ 6 ሀገራዊ ምርጫን ስታደርግ ኤርትራ እንደም አድርጋ አታውቅም። የሶማሌላንድ ዜጎች በኩራት ሲንቀሳቀሱ እንደፈለጉ ሲሆኑ ኤርትራ ኢንተርኔት ኮኔክሽን የላትም። ዜጎቿ ሀሳባቸውን መግለጽ አይችሉም። ሀሳባቸውን ከገለጹ ይጨረሳሉ። ሀሳባቸውን ከገለጹ ምን እንደሚሆን ያውቁታል። እንደ ሀገር ገና ያልቆመች ሀገር ወደቦቿን አከራይታ የቀይ ባህር ዳርቻን እያከራየች ገንዘብ ሰብስባ በውሃ ጥም ህዝቧን የሚጨርስ ሀገር ኢትዮጵያ ውስጥ ገብታ የብሔር ክፍፍል ለማድረግ ጥረቶችን ማድረጓ እጅግ አሳፋሪ ነው። በሚኒስተር ደረጃ በጣም አሳፋሪ ነው። እውነት ልታፍሩ የሚገባችሁ ነው። የራሳችሁን ሰላም ማጣት ሳያንሳችሁ የሱዳንን ሰላም ለመጨረስ የሱዳን ስደተኞችን ቁጥር ለማሳደግ የትግራይ ክልል ውስጥ ያለውን ህዝብ ለመጨረስ የምታደርጉት ጥረት አንገት ሊያስደፋችሁ የሚገባ ነው። በ10 ቀን ውስጥ እንደዚህ ቅዠት በቅዠት ያደረጓችሁ ጠቅላይ ሚኒስተሩ በጥቂት ቀናት ውስጥ ደግሞ አሰብን ጨምረን ሌሎች አካባቢዎች ላይ ስንጠቅለን ወረራ አይደለም ባይዜ ወረራ እያሉ ነው የሚጽፉትና ወረራ አይደለም ባይዜ በህጋዊ መንገድ ነው የተጠየቃችሁት። ፍትሃዊ በሆነ መንገድ በሰጥቶ መቀበል ኢኮኖሚያችንን እናሳድግ ለጋራ እድገት ይጠቅመናል ተብሎ ነው የተጠየቀው እንጂ ወረራ የፈጸመ አካል የለም። ግን እናንተ አሁን ላይ እያደረጋችሁት ያለው በትግራይ ክልል እያደረጋችሁት ያለው እንቅስቃሴ ህገወጥ መንገድ ህገወጥ ወረራ ነው። ስለዚህ ወረራ ለመፈጸም ዳዴ የምትሉ ሰዎች ወረራ ተፈጸመብን ብትሉ ዓለም አቀፉ ማህበረሰብ አይሰማችሁም። ተዉ፣ እረፉ፣ አድቡ ተብላችሁ ተመክራችኋል። ምክርን አንቀበልም እስካላችሁ ድረስ ዋጋ ትከፍላላችሁ። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። አብራችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ዝግጅቶች ተመልሼ እመጣለሁ። እስከዛው ቸር ቆዩኝ።